ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከጳጳሳዊ ፋውንዴሽን ልኡካን ቡድን ጋር በቫቲካን ተገናኙ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ወደ ሮም ንግደት ካደረጉ በአሜሪካ የሚገኙ ከጳጳሳዊ ፋውንዴሽን ልኡካን ቡድን ጋር በቫቲካን ተገናኙ። ቅዱስነታቸው ለልኡካን ቡድኑ ባደረጉት ንግግር በቤተ ክርስቲያን ውስጥ የሚገኙ ብዙዎችን ለመርዳት ያደረጉት የበጎ አድራጎት ስራ እንቅስቃሴን እንደሚደግፉ ገልጸዋል። ቅዱስነታቸው በመልእክታቸው በፔሩ ለሚገኘው የቀድሞ የቺክላዮ ሀገረ ስብከታቸው ፋውንዴሽኑ የገንዘብ ድጋፍ ማድረጉን አስታውሰው የሐዋርያዊ ቅዱስ ጴጥሮስ ተተኪ ለዓለም አቀፍ ቤተክርስቲያን የሚሰጠውን አገልግሎት ለመርዳት ላደረጉት ተልእኮ ምስጋናቸውን አቅርበዋል። ርዕሰ ሊቃነ ጳጳሳቱ ኢየሱስ ክርስቶስ ሐዋርያትንና ተተኪዎቻቸውን እንዲሁም ጳጳሳት ቤተክርስቲያንን እንዲመሩ ያዘዘ ቢሆንም እያንዳንዱ ካቶሊካዊ ምእመን ቅዱስ ወንጌልን በቃልና በበጎ አድራጎት የማወጅ ተልእኮ ተሰጥቶታል ሲሉ ተናግረዋል። ቅዱስነታቸው ጳጳሳዊ ፋውንዴሽኑ በዓለም ዙሪያ በቤተ ክርስቲያን የወንጌል ተልእኮ ለሚሳተፉ ሰዎች እርዳታን እንደሚያደርግና ነጻ የትምህርት ዕድል እንደሚሰጥ አስታውቀው ይህም በቤተ ክርስቲያን ውስጥ የወደፊት መሪዎች ለመሆን የላቀ ትምህርት ማግኘት የሚችሉ ካህናትን፣ ገዳማውያንንና ገዳማውያትን እንደሚያካትት ታውቋል። ልግስናችሁ ስፍር ቁጥር የሌላቸው ሰዎች የእግዚአብሔርን ቸርነትና ደግነት በተጨባጭ መንገድ እንዲለማመዱ አስችሏል ያሉት ቅዱስነታቸው ከደግነታቸው ተጠቃሚ ለሆኑት ሁሉ ላሳዩት ልግስና የፋውንዴሽኑን አባላት ማመስገናቸውን ቫቲካን ዜና ዘግቧል።